አቦይ አባቴ ምን ይሳናቸዋል? እንደው ተመስገን ነው። ድንብላል። አቤት እቴ። ቆይ ግን ከዛ ልጅ ጋር ያላችሁ ግንኙነት ምንድን ነው? ኧረ ምን ይኖረናል እትዬ። ለምንድን ነው ይሄን ያህል የምትጨነቂለት? እንጃ ተጨነኩለት እንዴ? እየናፈኩ ነው እንዴ? እንዴት ነው ማናፍቂ? ከኔ ፍቅር ይዞ እንዳይሆን ቢይዘኝ ምን ችግር አለው? ልጁ ጤና የለውም እንዴ? ከዛ ቤት ለመውጣት ሰበብ ነበር ስፈልግ የነበረው። ለምን አንዴ? እኔ እዛ ቤት ከገባሁ ጀምሮ ምንም ሰላም የሚባል ነገር ተሰምቶኝ አያውቅም። ምን ሆነሽ? ሰላምዬ ያደረገውን ነግሬሽ የለ እንዴ? ሊስመኝ እኮ ነው የሞከረው። እንዴ እና ቢስምሽ ምን ችግር አለው እንዴ? ባረግዝ ሰላምዬ፣ አባዬ እኮ በድንጋጤ ነው ድፍት የሚልብኝ። ማለት ስለ ሳመሽ ነው የምታረግዥው? በዚህ ግድያ ላይ የመጀመሪያ ተጠርጣሪ ወይዘሮ ሜላት ናት። ስለዚህ የስር ማዘዣ አውጥተን ልናስራት ይገባል። እንደዛ ይሻላል። የአስከሬን ምርመራ ውጤት እስከሚደርስ ወይዘሮ ሜላት መረጃዎቹን ልትደብቅ ስለምትችል ቀድመን ልንይዛት ይገባል ብዬ አስባለሁ። ማለት ሰላም ወደ ታች ነው እንዴ የምታድጊው? ማለት ቆይ ተይኝ ስልሽ አይገባሽም እንዴ? ጭንቅላትሽ አይሰራም እንዴ? አንተ መተውና ወደ ታች ማደግ ምን ያገናኘዋል? እድገትሽ እንደካቱ ወደ ታች ባይሆን ኖርማ ሰው ተይኝ ስልሽ ይገባሽ ነበር። እናንተ ሰዎች ጤና የላችሁም እንዴ? ጆሮ እኮ እውነቱን ነው። መቼም ሰዎቹ ወዳጆች ነበሩ አይሉንም። ይቀልዳሉ እንዴ? የሀንዬ እናት በጣም አዝናለች አሉ። ሄደን እግዚአብሔር ያጽናሽ እንበላት። እኔ በበኩሌ አልሄድም። ለምን? ሄጄ እግዚአብሔር ያጽናሽ ብላት እግዚአብሔር ራሱ ያዝንብኛል። አረቢያ ድሮም ከእናንተ ጋር ማውራት ጨጓራ መላጥ ነው። አታ ስማ፣ የለቅሶ ቤት ቡሌ ያበረ ነው። ሰውየው የኔ የለቅሶ ቤት ምስር ልበሉ ነው አይደል? ይጣፍጣል። የለቅሶ ቤት ምስር መተን ነው ግረው እንዴ? አለ በጣም ቦርብሮኛል። ልመጣ ነው። ሊበሉ ነው። ወይዘሮ ሜላት በቀጣይ ክፍል ትታሰራለች ወይስ አትታሰርም? ምን ትላላችሁ? እንዴትስ እያያችሁት ነው? ኖላዊ ተምቹ ተመልሷል። ከጊዜ በኋላ ቢሆንም ማለትም ከረጅም ጊዜ በኋላ ቢሆንም ተመልሷል። በተመለሰ ማግስት ደግሞ ድንብላልን ለማግኘት መሄዱ አስደስቶኛል። አንድ እኩል ሆነናል ማለት ነው። እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ያው ኖላዊ ተከታታይ ድራማ ሊያልቅ ነው አይደለ? መቼም አትጠራጠሩም። ይሄ ከዚህ በኋላ ቢቀር 5 ክፍል ምናምን ነው። ከዛ በላይ ክፍል ይቀራል ብዬ አላስብም። 5 ወይም 3 እንደዛ አይነት ክፍሎች ናቸው የሚቀሩት። ወይዘሮ ሜላት ትታሰራለች። እንዲሁም ደግሞ ያው ታውቁታላችሁ፣ ቪዲዮም ስለተቀረጸ ልጅቷ ወይዘሮ ሜላትን ታገዛታለች ብዬ አስባለሁ። መረጃውን ለፖሊስ አሳልፋ ትሰጣለች። ሁሉም ተለቃቅመው ወደ ሸቤ ይገባሉ። እርግብም ኬት እንደምትመጣ ባናቅም ትመጣለች። እሷ የት እንደተደበቀች እኔ ለማየት በጣም ጓጉቻለሁ። ይቻላል ግን እንደዚህ ጋይስ ይቻላል? ኢትዮጵያ ውስጥ እንደዚህ ተደብቆ መቅረት ይቻላል? እንደዚህ ከተቻለማ በጣም ምርጥ ነው፣ ምርጥ ነው። የምሬን ነው ወዴ ምን አስበህ ነው እንዳትሉኝ፣ እኔ ምንም አላሰብኩም። ወይዘሮ ሜላት ትታሰራለች ብዬ ከዚህ በፊት በነበረው ሪቪው ሪከመንድ አድርጊያችሁ ነበረ። ያንን ነገር ያው ማየት ይችላል። ያን ያህል እንኳን ከባድ የሆነ ነገር አይደለም፣ ግልጽ የሆነ ነገር ነው አይደለ ጋይስ? ከባዱንማ እዛ ሀረግ ላይ በደንብ ሪከመንድ አድርጊያችሁ አልፌያለሁ። በደንብ ማለት ነው። በቃ እስኪበቃችሁ ድረስ ማለት ነው አይደል ጋይስ? እስኪበቃን አይደል እንትን ያለው ሀረግ ላይ ሪከመንድ ያደረኳችሁ። እዛ ላይ የምታውቁኝ ሰዎች በደንብ ታውቁኛላችሁ። ለማንኛውም ኖላዊ እያለቀ ነው እና ከዚህ በኋላ ምን ልጀምርላችሁ? ምን ሪቪው ላድርግ? መቼም ምንም የምትሉኝ ሰዎች እናንተ እንደው ጤነኛ አይደላችሁ። እውነት ምንም እንዳትጀምር ዝም ብለህ አርፈህ ቁጭ በል የምትሉ ሰዎች ማለት ችግር አለባችሁ። ይህንን ስራ በስንቱ ጥረት ውስጥ እንደምሰራ ብታውቁ ማለት ነው። እንደዛ አትሉኝም። ጊዜን በሙሉ ሰዎቼ ነው የምሰራው። እንደዚህ ስላችሁ ምን ለማለት ፈልጌ ነው፣ ሌሎች ስራዎችን እሰራለሁ እና ከነሱ ጎን ለጎን ነው ይህንን የማደርገው እና የእንቅልፍ ሰዓቴን እንትን ብዬ ነው ሚስ አድርጌ ነው የምሰራው። የእንቅልፍ ሰዓቴን ሰጥቼው ነው የምሰራው እና መተው አልፈልግም። ምክንያቱም ኢንካም እስካገኘንበት ድረስ እንሰራለን አይደለ ጋይስ? አሁን በትንሹ ስንት ሰዓት ትተኛለህ ብትሉኝ 3 ሰዓት ወይም 4 ሰዓት፣ አብዛኛውን ጊዜ 3 ሰዓት ምናምን ነው የምተኛው። ለምሳሌ እስከ 10 ሰዓት ምናምን ቆያለሁ። ጠዋት 2 ሰዓት እነሳለሁ። በቃ ብዙ ጊዜ እንደዛ ነው የምተኛው። ይሄን ያህል ተኝተን ነው እንግዲህ እየተንቀሳቀስን ያለ ነውና እናንተ ደግሞ የሆነ አሪፍ ድራማ እስኪፈልጉና ጀምር በሉ
ከዛ በኋላ በደንብ ላይክ እና ኮፒ ሊንክ ታደርጋላችሁ። ሸብረቅ እንላለን። ደግሞ እዚህ ላይ ብቻ ነው እንደምታውቁኝ። ቆይ ቲክታክ ላይ አላገኛችሁኝም? እስካሁን አላገኛችሁኝም? በ3 ወር እኮ 90,000 ደረስን። 100,000 ልንገባ ነው አሁን በቅርቡ። በዚህ ሳምንት 100,000 እንገባለን። እስካሁን አላገኛችሁኝም? አቤት እናንተ ዩቲዩብ ላይም እዚህኛው ቻናል ላይ ብቻ የምታውቁኝ ሰዎች አቤት እናንተ። አረ ዛሬ ስለ ራሴ ነው ጋይስ እያወራሁ ያለሁት። ወይዘሮ ሜላት ግን ስታለቅስ ምናምን ስታዝን ነበር አይደለ? ለምን ብቻዋን ማዘን አስፈለገ? ሌሎቹ ለምን አላዘኑ? ወይዘሮ ሜላት ለባዩሽ እንትን ነች፣ በጣም የምትወዳት ጓደኛ ነች አይደለ? እንደዚህም አድርጋት ሁሉ ትወዳታለች። የሆነ ምክንያት አላት ብላ ነው የምታስበው። ገብቷችኋል አይደለ? እንደገና ደግሞ ሜላት እዚህ ደረጃ እንድትደርስ የእሷም አስተዋጽኦ አለ፣ የባዩሽ አስተዋጽኦ። ነገር ግን የሆነ ሰዓት ላይ ተገለበጠች እንጂ ምቀኝነት የሚባለው ነገር አለ። እሱን እኮ ያሳዩን አይደለ? ባትገለበጥና እንደዚሁ በፍቅር ብትኖር እኮ ትችል ነበረ። ብትጠይቃት ኑሮ ታደርግላት ነበረ ወይዘሮ ሜላት። ነገር ግን ያቺ በአቋራጭ ላገኝ ብላ ነው፣ አጉል ጥቅም ፍለጋ ነው እንደዚህ የሆነችው እንጂ ባዩሽም እኮ አሪፍ ሰው ነች ያስባሉ። ማለት በፊት ማንነቷ ጥሩ አይነት ሰው ነች። ይሄ ክፋት ቢኖርባትም ጥሩ ሰው ነበረች አይደለም? ታግዛት ነበር ምናምን እና ያቺን ጊዜ ነው የምታስበው እንጂ ይሄኛውን አይደለም የምታስበው። እና ትክክለኛ ሰው ነች ብዬ ነው የማስበው ነው ወይዘሮ ሜላት። ምክንያቱም ያንን ክፉ ጊዜ ያሳለፋችሁን ሰው፣ ያንን ክፉ ጊዜ ከጎናችሁ የሆነው ሰው ምንም ቢያደርጋችሁ ልትቀየሙት ይገባል ብዬ አላስብም። እኔ አልቀየሙም። ምን እንደራሴ እንዴ ያንን ክፉ ጊዜ፣ ሰው በማያየኝ ጊዜ፣ ሰው ዞር ብሎ በማያናገረኝ ጊዜ፣ ሰው ወደ ቤቴ በማይመጣበት ጊዜ፣ ሰው ቀና ብሎ በማያየኝ ጊዜ፣ ሰው በሚያፍርብኝ ጊዜ ከኔ ጋር የነበረ ልጆች መቼም አልረሳም። አዎ እኔም አጋጥሞኛል። ከዚህ በፊት በነበረው ላይፍ ብዙ ነገር ይቻለሁ። ጥሩ ላይፍ የምኖር አይነት ልጅ ነበሩ። የራሴ ድርጅት የነበረኝ፣ የራሴ ስራ የነበረኝ፣ ከአንድ ሙለት ስራ የምሰራ ተቀጥሬ ሳይሆን በራሴ የምንቀሳቀስ ሰው ነበርኩኝ። በሆነ ምክንያት ያው ነገሮች ሁሉ ፌል አደረጉ። ያኔ የምታጀብ የነበርኩ ሰውዬ፣ በብዙ ሰዎች አጀብ ውስጥ ያለው ሰውዬ፣ በብዙ ሰዎች ታጅቤ የምኖር ሰውዬ፣ ብዙ ሰዎች ገዝሽ ብለው ወደ እኔ የሚመጡ ሰዎች ሁሉ ራቁኝ። ገብቷቸዋል አይደል? በቃ ሁሉም ነው የተወኝ፣ ሁሉም ማለት ነው። ማንም ዞር ብሎ ያየኝ፣ ገና ሲያየኝ ሁላ መሸሽ ጀመረ ሰው። እኔ በዚህ ስሄድ ወይም ደግሞ በዚህኛው መንገድ ለምሳሌ ግራይን ይዤ ሲሄድ ወደ ቀኝ ዞሮ የሚሄዱ ሰዎች ሁላ ነበሩ። እና በዛን ጊዜ ከእናንተ ጋር የሆነን ሰው መቼም ይረሳል ብዬ አላስብም። ምንም ቢያደርጋችሁ ሊያበሳጭ ይችላል፣ ግን ትተውታላችሁ። እንደዛ ነው እኔ የምረዳው። ምክንያቱም እንደዛ አድርጌም ስለማቅ ማለት ነው። ለዛ ነው እንደዛ ያልኳችሁ። እና ብዙ ጊዜ ተናግሬ ያለሁኝ፣ በተለይ ደግሞ ሪሌሽንሺፕ ስትጀምሩ ምንም በሌላችሁ ጊዜ፣ ባዶ በሆናችሁ ጊዜ፣ እጃችሁ ላይ ምንም ሳንቲም ሳይኖር ከእናንተ ጋር የምትሆነዋ ልጅ እሷ ትክክለኛ ሴት ነች ብዬ ከዚህ በፊት በተደጋጋሚ ተናግሬ ያለሁ። ትክክለኛ የምታፈቅራችሁን ሴት ማግኘት ከፈለጋችሁ ሀብታም ከሆናችሁ በኋላ ሳይሆን፣ ወይም ደግሞ የገንዘብ ፍሪደም ካገኛችሁ በኋላ አይደለም፣ የገንዘብ ፍሪደም ውስጥ ከገባችሁ በኋላ ሳይሆን ነፃ ባዶ እየሆናችሁ ወይም ደግሞ ባዶ በሆናችሁበት ታይም ነው ብዬ ከዚህ በፊት በደንብ ተናግሬያለሁ። ይሄንን ነገር ለምን ነው ታውቃላችሁ? ምንም የላችሁ፣ ይሄ ገላጣ ሜዳ ታውቃላችሁ አይደለ? እዛ ላይ የሆነ ነገር በግልጽ ይታያል። ምክንያቱም ግልጽ ነው። ጫካ ውስጥ ከሩቅ ብታዩ ጫካ ላይ ምን ይታያል? ምንም አይታይም። ገላጣ ሜዳ ላይ ብዙ ነገር ማየት ትችላላችሁ። ከብቶች ልታዩ ትችላላችሁ፣ ሰዎች ልታዩ ትችላላችሁ። ገብቷችኋል? ቁጭ ብሎ ይታያል። ስለዚህ አንተ አሁን ገላጣ ሜዳ ነህ። ገብቷችኋል አይደለ? ምንም የለህም፣ ምንም የሚታይ ነገር የለም። ገላጣ ሜዳ ላይ ምንም ከሌለ ምንም አይታይም አይደለ? ታዩታላችሁ፣ ግን የሚታይ ነገር የለውም። በቃ ያ በሉት። አንተም አሁን ምንም የለህም፣ ገንዘብ የለህም። ስራ ሊኖር ይችላል። በስራ ከ1,000 ወይ 2,000 3,000 ብር ልታገኝ ትችላለህ። እሷን ለቤት ኪራይ ትከፍላለህ። የምትበላው ያንስሃል። ካፌ የምታዝናናባት የለህም። እውቅና የለህም። ታዋቂ አይደለህም። ምንም አይደለህም። መኪና የለህም። ምንም የለህም። ገብቷችኋል? የሚታይ ነገር የለህም። ገላጣ ሜዳ ነህ። አልተደበቅም፣ ፊት ለፊት ነህ። ይህንን ማንነትህን አውቃ እሱን ማንነትህን ወዳ ከዛ ጊዜ ጀምሮ ከአንተ ጋር ያለች ሴት እሷን መቼም እንዳታዩት። የምሬን ነው የምላችሁ። የገንዘብ ፍሪደም ከመጣ በኋላ ብዙ ሰው ወደ እናንተ ይመጣል። የምሬን ነው የምላችሁ። ሴት በቃ ሳትፈልጉት ነው ይመጣው። እኔ በህይወቴ ስላሳለፍኩትና ስላየሁት ነው የምላችሁ። ሳትፈልጉት ማለት ነው። ያስጨንቋችኋል። መኪና ካለ፣ ገንዘብ ፍሪደም ካለ፣ አሪፍ ቦታ መሄድ ከጀመርክ፣ አሪፍ ቦታ መዝናናት ከጀመርክ፣ አሪፍ ቦታ ምሳ መብላት ከጀመርክ ሳትፈልግ ነው የምትጠየቀው። አንተ ሳትፈልግ ጓደኛ ነን ስልክ እንቀይር ምናምን ተብለህ ነው በግድ ማለት ነው። ገብቷችኋል አይደላችሁ? የፈለግኩት ነገር ምክንያቱም ፍሪደም አለ። ገብቷችኋል? የገንዘብ ፍሪደም አለ። ያቺ ሴት ስትመጣ ምንን አይታ ነው የመጣችሁ?
ገብቷችኋል? ምንን አይታ ነው የመጣችሁ? ወይ መኪናህ ነው ወይ የገንዘብ ፍሪደም ስላለ ጥሩ ኑሮ ስለምታኖራት ብዙ ነገር አገኛችሁኝ አይደለ? ስለዚህ እሷ ልጅ ትክክለኛ ፍቅር ለእኔ አላት ወይ ለማለት ይከብደኛል። የምሬን ነው የምላችሁ፣ ይከብደኛል። ምክንያቱም ብዙ ሰው ጥቅም ፈላጊ ነው። ብዙ ሰው የራሱን ህይወት ጥሩ ቦታ ማድረግ ነው እንጂ ለአንተ ግድ የለውም። እሱ ጥሩ ቦታ ይግባ። ገብቷችኋል? አንዴ ጥሩ ቦታ አንገቱን ያስገባ እንጂ ከዛ በኋላ ያለው ነገር ጭንቅ የለበትም። አብዛኛው ሰው ብዙ ጊዜ ተናግሬያለሁ። አሁን ባላችሁበት ታይም፣ ምንም በሌላችሁ ታይም ሰው ፈልጉ። በቃ የእናንተ የምትሆነውን ፈልጉ። ካገኛችሁ ሞክሩ። ከዛ በኋላ አብራችሁ ስታድጉ በቃ አብራችሁ ታድጋላችሁ። አለቀ። ገብቷችኋል? አሁን እሷ ልጅ ምንም ብታገኝ ምንም ብታጣ ምንም አይደለም ለሷ። ገብቷችኋል? ለምሳሌ አብራችሁ እንትን ካላችሁ በኋላ ከተገናኛችሁ በኋላ አደክልበና መኪና ገዛው ኤቭሪቲንግ ብዙ ነገር አመቻቸ። ከዛ በኋላ ሁሉ ነገር ደግሞ ሄደ ቢባል ምንም መስሎ አይታያትም። ያኔም እኮ አልፈናል፣ ያኔም እኮ ተሻግረናል፣ ከዚህ በታች ኖረን ነበር፣ አሁን የሚያልፍ አልፈታ በል ነው የምትል። ገብቷቸዋል? ይችኛዋ ግን የገንዘብ ፍሪደም ውስጥ ሆነ ያገኘሃት መኪና እያለህ የመጣች ጥሩ ቦታ መዝናናት በምችልበት ታይም የመጣችዋ ሴትዮ የሆነ ታይም ላይ በሆነ ኬዝ ያ ሁሉ ቢጠፋና ቤት መብላት ብትጀምር ወደ ውጭ ወጥቶ መዝናናቱ ቢቀር በመኪና መሄዱ ቀርቶ በታክሲ መሄድ ቢጀምር እቺ ሴትዮ ትታ ነው የምትሄደው። የምሬን ነው የምላችሁ፣ ትታ ነው የምትሄደው። እና ቢቴክ የምሬን ነው የምላችሁ። እና ስትወስኑ በትክክል ወስኑ። ይሄን ነገር ለብዙዎቻችሁ ትምህርት ይሆናል ብዬ ስለማስብ ነው በህይወቴ ስላሳለፍኩት። እንደዚህ ስላችሁ ደግሞ መልካም ሰው የለም ወይ እንደዛ አይነት ሆኖ ልትሉኝ ትችላላችሁ። አለ፣ ግን እሱም መለየት ከባድ ነው። ሲኖራችሁ የሚመጣው ብዙ ነው። ገብቷችኋል? ወደ እናንተ የሚቀርበው ብዙ ነው፣ የሚያጅባችሁ ብዙ ነው። እኔ እኮ ስላየሁት ነው። ገዝሽ በዚህ ስልክ የስራ ስልክ፣ የሴት ስልክ፣ የጓደኛ ስልክ፣ የማይደወልኝ ስልክ። ገብቷችኋል? አላለላችሁ የፈለጉት ነገር ከነዛ ውስጥ የትኛዋ ነች የምትወዳችሁ? በምን ታውቃላችሁ? ሁሉም ይወዳችኋል። ሁሉም ገዝሽዬ ነው በቃ። ይሄ ምንድነው ቁጭ ብድግ ነው የሚልላችሁ ሁሉም፣ ወንዱም ሴቱ። ታዲያ የትኛዋ እንደምታፈቅራችሁ በምን ታውቃላችሁ? በምንም አይነት ሁኔታ ልታስቀይማ አትፈልግም። በምንም አይነት ሁኔታ እንትን ልትል አትፈልግም። ገብቷችኋል አይደለ? አንተን ለመቅረብ አንተ በደንብ እንድትወዳት ነው የምታደርገው። በምን ታውቃለህ ነው። ገብቷችኋል አይደለ? ለምን ዓላማ እንደመጣች ልታውቃችንም። ያቺ ግን ከሆነች ገላጣ ሜዳለ ምንም የለህም። የምትፈልግበት ምንም አይነት ምክንያት የለም። አንተን ብቻ ነው የፈለገች። ገብቷችኋል አይደላችሁ? የፈለግኩት ነገር በጣም ወዳችኋለሁ። እቺ ላስተላልፍ ብዬ ነው። ድራማውም እያለቀ ስለሆነ ከዚህ በፊትም ተናግሬያለሁ በእርግጥ። ለማንኛውም ከዚህ ውጭ በትናንትናው ክፍል ድራማው ላይ የታየ ነገር የለም። ያው ኖርማል አይነት ነገር ነው። ፖሊሶቹ ሊያስሯት እንደሆነ ሰምተናል። ከዛ ውጭ ተምቹ መመለሱ እና ደግሞ ተምቹና አሲር ተገናኝቶ የራሳቸውን ነገር ያወሩበት መንገድ ምናምን አሪፍ ነበር። ነገር ግን ቁርጥ ባታደርጓት አሪፍ ነበር። ከፖሊስ ጣቢያ ሲወጣ ተምቹ ቢቀበለውና እዛ ጋር ያላቸውን ስሜት ብናይ፣ ያለውን ሪያክሽን ብናይ አሪፍ ነበረ። እሱ ነገሩ ጣፋ እንጂ ሌላው ነገር አሪፍ ነበረ። በቃ ይበቃናል አይደለ? በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ፣ ፒስ። እኔ ያልኩት እኮ አይቀርም። ከዚህ በፊት በነበረው ሪቪው ወይም ደግሞ ክፍል 14 ላይ ማለት 114 ላይ ምን ብያችሁ ነበር? ወይዘሮ ባዩሽን ይደፏታል፣ ወይዘሮ ሜላት ትታሰራለች ብዬ ተናግሬ ነበረ። አሁን ያ ነገር ሆኗል። እንግዲህ በቀጣይ ክፍል የምናየው ይህን ነው። ፖሊሶቹ ወደ ሸቤ ጠራርገው ይወስዷታል ማለት ነው። ይህንን ታስባላችሁ ወይስ ደግሞ ቪዲዮ አለ እኮ ምንም አይፈጠርም ልትሉኝ ትችላላችሁ። በቀላሉ ቪዲዮን አሳልፋ ትሰጣለች እሷ ልጅ። ምናልባት አይቷት ከሆነ እሷንም ደግሞ እንዳይሸኛት የሚሉም ግምት እኮ አለ። ጋይስ እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድምፄ ምናምን ከተቀየረባችሁ እንግዲህ ሶሪ፣ ጉንፋን ይዞኛል ምናምን ልልባችሁ እችላለሁ ምናምን። በቃ ገብቷችኋል፣ ትረዱኛላችሁ እኮ። አይ እናንተ ኖላዊ ተከታታይ ድራማ እያለቀ ነው። በባለፈው ሪቪው ተናግሬያለሁ። እያለቀ ነው ወይ ብዬ ጠይቄያችሁ ነበረ። እኔ ይመስለኛል ብያችኋለሁ። እና ምን እያሰባችሁ ነው ጋይስ? ምንድን ነው የሚሰማችሁ? ኖላዊ ተከታታይ ድራማ እያለቀ ነው ወይስ አያለቀ? ምን ትላላችሁ?
እኔ ግን እንደ እውነቱ እያለቀ ነው ብዬ ልንገራችሁ። በቃ ተስፋ ቁረጡ። እሺ ተስፋ ቁረጡ። ሲጀመር ያው ከዚህ በፊት ተናግሬያለሁ። ይህን ነገር በተደጋጋሚ መናገር እወዳለሁ አይደለ? ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እና መጨረሻውን እንዳታጨማልቁት እያልኩ በትህትና ሳውራ ነበርና ስለሰማችሁ ከልቤ አመሰግናለሁ። እናንተ ውድ ተመልካቾቻችን ደግሞ ወደ ኑሃሚን ሺፍት እያደረጋችሁ ገብቷችኋል አይደለ? አሁን ኑሃሚን 200,000 ቪው ነው የሚታየው፣ ወደ 400,000 ከርበት ይላል ማለት ገባችሁ አይደለ? አገኛችሁ አይደለ? ምክንያቱም አንዳንድ ፍለጋ መሄዳችሁ የማይቀር ጉዳይ ነው። እውነቱ ይዙ ይሸጥ እውነት። አሁን በጣም አሳሳቢ የሆነውን ጉዳይ ልንገራችሁ። ወይዘሮ ሜላት ትታሰራለች። የእሷን መታሰር ችግር የለውም እንበልና እንሂድ። ነገር ግን ጎረምሳው ልጅቷን እየቀረጸችው እንደሆነ ያየ አይመስላችሁም? ምክንያቱም ካሜራዋን አብርታ ነበር ሪካርድ ስታደርግ የነበረው። ታዲያ ካሜራ ሳይበራ ሪካርድ ይደረጋል እንዴ? ገዝሽ? ኧረ ተው እባክህ፣ ኧረ ልብ ግዛ። የካሜራውን ፍላሽ ላይት አብርታ ነበር አይደለ ሪካርድ ስታደርግ የነበረው። እና እንዴት አላያትም እንዴት አላስተዋልም ብላችሁ ታስባላችሁ? እዛ አካባቢ ከሷ ውጭ ማንም ሰው እንደማይኖር ያስባል ብዬ ተስፋ አደርጋለሁ። ስለዚህ ልጅቷን ሊያስጨንቃት ይችላል። ምናልባትም ደግሞ ያው ሊሸኛት ይችላል እንደ ባዩሽ። ስለዚህ እንደዚህ አይነት ነገር ልናይ እንችላለን። በቀላሉ ላትፈታ ትችላለች ነው ወይዘሮ ሜላት። ነገር ግን ዞሮ መፈታቷ የማይቀር ጉዳይ ነው። በዚህ ሁኔታ ውስጥ እንግዲህ ቤተሰቦች የመጨነቅ አይነት ነገሮችን እናያለን። የመረባበሽ አይነት ነገር ይኖራል ብዬ አስባለሁ። እኔ በጣም ግራ የገባኝና እስካሁን ጥያቄ የሆነብኝ ነገር እርግብ የነሽ? እርግብ ሰሚኛለሽ? እየሰማሽ ነው? የና ያለሽ እንዴ? ጋይስ ዝም አላችሁ እኮ እናንተ። የት ነው ያለችው እርግብ? ወዴት ነው ሄደችው እርግብ? ምን በላት እርግብን? እኔ በጣም ግራ የገባኝ ጉዳይ እሱ ብቻ ነው። እንዴ ምንድን የወሰዳት? የትን የተሸሸቀችው? በቃ በዛ ድራሿ ጠፋ እኮ ጋይስ። ሌላኛው በትናንትናው ክፍል ፋዘር ወይም ደግሞ አቶ ኖላዊ ሀናን የተናገሯት ነገር ነው አይደለም? እና አሴርን እኔን ራሱ ከተውሽኝ ጊዜ የለሽም ወይም ደግሞ ዘመናት አልፈዋል ምናምን አይነት ነገር አንስቷል። ይሄ ነገር ለሀና ጥሩ ነው ብዬ አስባለሁ። ማለት እንድትነቃ ያደርጋታል ብዬ አስባለሁ። ለአሴር ያላት ስሜት እንዲነሳ ወይም ደግሞ ይሄ አላስተዋለችም። ገብቷችኋል? አሁን ታስተውላለች ብዬ ነው ማስበው። ገብቷችኋል? ያለ አሴር ያለ ተምቹ ያለ ኖላዊ እንደማይሆንላት የሆነ ከሷ የሚጎል አካል እንዳለ እንደሚሰማት ነው እኔ የሚሰማኝ። ገብቷችኋል አይደለ? ለምሳሌ ከእናንተ የሆነ ነገር ሲጎል ቅር ይላችኋል አይደለ? ልክ እንደዛ ቅር ይላታል ብዬ ነው ማስበው። ገብቷችኋል? ሀና ተምቹን ባታየው ምናምንና አሁን እሱን እያሰበች ስትመጣ እያሰላሰለች ስትመጣ እያስተዋለች ስትመጣ እንደምታፈቅረው ታውቃለች የሚል ሀሳብ ነው ያለኝ። ከተምቹ ጋር ያለው ግንኙነት አሁን ወደ መሳካቱ እየመጣ ነው የሚል ሀሳብ አለኝ። እናንተ ምን ታስባላችሁ? ወይስ ደግሞ ክራር መቺው ይዟት ይሄድ? ክራር መቺ ነው ወይስ መሲንቆ መቺ ነበር? እዝራ ይዟት ይሄድ። እዝራ እንሸኝ በቃ ለእዝራ። ሀናንማ አሳልፈን አንሰጥም። እኔ በጣም ቅር ያለኝ ሀና አቶ ለነገሩ መሽነካና ነው አቶ የሚባለው አሴር ሀናን ሳይነካት ጫፏ ሳይደርስ በአቋራጭ ኤርሚን ኑሃሚን ላይ ወሰዳት። ወይኔ እንዴት እንደተበሳጨው እሱ ብቻ ነው ያበሳጨኝ። የምሬ እዚህ እንኳን ቢያንስ ፍቅር ጀምሮ ቢሆን እንኳን አሪፍ ነበር አይደለ ጋይስ? ማለት የፍቅር ግንኙነት ውስጥ ገብተው ቢሆን ኖሮ አሴር እና ሀና እዛ ጋር ምንም ቢፈጠር ብዙም ቅር አይለንም ነበር። ነገር ግን እዚህ ጋር ምንም ሳይፈጠር እዛ ጋር በጣም ስለሄደ እኔ እንደ እውነቱ ቅር ብሎኛል። አሁን ሀናን እና አሴርን እንደ በፊቱ አልጠብቅም፣ ማለት ጓጉቻ አልጠብቅም። ገብቷችኋል አይደለም? በቃ የሱ ትሆናለች በቃ ገባችኋል አይደለም? ምክንያቱም እዛ ጋር የተፈጠረው ነገር አለ። እዛ ጋር እንትን ይሄ አንዱ ቦታ አይታችሁ ወደ አንዱ ቦታ ስትመጡ እዛ ጋር ያያችሁት ነገር እዚህ ጋር ይመጣና ይዋሃዳል። ገብቷችኋል? ኖርማል ይሆንባችኋል በቃ ምናምን ትላላችሁ። ነገር ግን እዛ ጋር ባናይ ኖሮ ማለት ለምሳሌ ከኤርሚ ጋር ይሄኛው ድራማ እስኪያልቅ ፍቅር ባትጀምር ኖሮ እዚህ ጋር ያለውን ፍቅር በጉጉት እንጠብቀው ነበረ። ገብቷችኋል አይደላችሁ? የፈለኩት ነገር እዛኛው ላይ ያለው ነገር እዚህ ጋር ተጽዕኖ አምጥቷል የሚል ሀሳብ ነው እያቀረብኩላችሁ ያለሁት እና ቶሎ ብትጨርሱት አሪፍ ነው። ኖላዊ
የምሬ ነው ብላችሁ ቀድሞ ነበረ ማለቅ የነበረበት ወይም ደግሞ ያኛውን ድራማ ገፋ ብታደርጉት አሪፍ ነበረ። ልክ በዚህን ታይም ቢጀመር አሪፍ ነበር ብዬ አስባለሁ። እና እሱ ብቻ ነው እኔ ቅር ያለኝ። ሌላ በትናንትናው ክፍል ድንብላል አስተዋይ፣ የምር አስተዋይ። አንቺን ፎንቃ ገብቶልሻል። ሲወጣ ያው ከአንቺ ጋር ከመርቻ መቻ ትላላችሁ። እንዳታስቡ። እኔ በጣም ያስጠላችኝ ሰሞኑን ሰላም ልብ ገዝተሻል ነበር እንዴ? ደህና ሆነሻል ነበር እንዴ? ምን መጣብሽ? እቱግ እሺ ቱግ ቀይን አሰበርሽ ነበረ። ቱግ እያልሽ እኮ ነው። ታውቆሻል። ግን ጭራሽ ሀናንም ቱግ እያልሽ ነው። ከዛ ደግሞ አሴር ላይ ምናምን ጭራሽ እንገፍትረሽ ጣልሽው። አሴር ግን ዝም ማለት አልነበረበትም። እሷን ለምን ታውቃላችሁ? ከዚህ በፊት ተናግራው ነበር አይደለ? እኔ ያሳያችኋለሁ ምናምን አይነት ዛቻ ምናምን እኔ ያሳይሻለሁ እንደዛ አይነት ዛቻ እሷ ዝታ ነበረ። እሱም እሷ ላይ ዝቱ ነበረ። ቅድሚያ እንደውም ይዛተው እሱን አይደለ? በሀና ጉዳይ እሱ አሁን ምናሴን እንደዛ ይዞ ሊመታው ምናምን ሊያንቀው ጭራሽ አንቆታል ምናምን እንደዛ አይነት ነገር ሲፈጠር ሰላም ልክ ልታገላግል ወይም ደግሞ ስትወረውሩ ዝም ማለት አልነበረበትም። አንድ ሞቅ ያለ ጥፊ፣ ፍቅር የሚያስይዝ አይነት ጥፊ ማየት ነበረብን። የምሬን ነው የምላችሁ። ግን ያው እንደዚህ አይነት ሰው አይደለም። ሰዎችን የሚያከብር አይነት ሰው ስለሆነ ነው። ደግሞ የሀና ቤተሰቦች ስለሆኑ ነው እንጂ ሌላ ሰው ቢሆን ኑሮ አይፋታም ነበረ። እና ብቻ እሱ ጋር ትንሽ የሆነ ነገር ብታገኝ አሪፍ ነበረ። የቀበጠችው እንትኗ ይሄ ውጥን ፍጥን የሚለው ምላሷን ምናምን ቀዝቀዝ ታደርገላት ነበረ። ግን አልተቻለም። ምን እናደርግ? እሺ በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? ሀሳብ አላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ እንኳን ከዚህ የተለየ ሀሳብ የለኝም እንደእውነቱ። እናንተ ካላችሁ ጨምሩልኝ። በደንብ ጨምሩልኝ ሀሳባችሁ ኮሜንት ላይ ማለት ነው። ኮሜንቱ ሞላ ይበል። አማርኛ ችግር አለ፣ እየተግባባንሽ መቼ ትረዱኛላችሁ ብዬ አስባለሁ። ኖላዊ ላይ ከዚህ የተለየ ሌላ ነገር አለ ብዬ አላስብም። ያው እናንተ የቀረ ነገር ካለ ጨምሩልኝ። እስኪ ወደ ኑሐሚን ገባ ልበልና ኑሐሚን ላይ ትናንትና ሩጫውን ቀጥሏል። ማራቶን አይደለም፣ ማራቶን ሩቅ ነው። 100 ሜትር በሉት በቃ ድራማው። ሰማች፣ መታ ዘረገፈችው። ኑሐሚን እንዳረገዘች በባለፈው ክፍል ሰማች። ለዛው በባለፈው ክፍል መጨረሻ ላይ ነው የሰማችው። መታ በቀጣዩ ክፍል መጀመሪያ ላይ ነው የዘረገፈችው። ኧረ ተው እንዴ! ቀስ አልኩት እንጂ አሳቀቃችሁን እኮ ጋይስ። አሁን ከፊት ምን ልታሳዩ ነው እንዴ? አሁን ጋለበ እኮ ድራማው እንዴ! ከዚህ በፊት ምን ነገር ተናግሬያለሁ። ኧረ በዛሬ ሪቪው ራሱ በኑሐሚን ሪቪው ላይ ተናግሬያለሁ። እንዴ የምሬን እኮ ነው። ዝም ብዬ ሳስበው ግርም ይለኛል። የሆነ በቃ ደስ የሚል አይነት ድራማ ነው። በቃ ላት ይሄ የእኛን ባህሪ ተረድቶታል። ልክ እንደ ቲክታክ። አሁን ብዙ ሰው ዩቲዩብ ከማየት ይልቅ ቲክቶክ ማየትን እንትን ይላል፣ ይወዳል አይደለ? አጭር ስለሆነች በአጭር ጊዜ ብዙ ነገር ያያል። እንደዛ ብሎ ነው የሚያስበው ሰው። ነገር ግን ውሸት ነው። የምሬን ነው የምላችሁ። ዩቲዩብ ብታዩ ነው የሚሻላችሁ። ዩቲዩብ አንድ ቪዲዮ ብታዩ በቃ ከአንድ ቪዲዮ ወይም ከሁለት ቪዲዮ በኋላ ተሰላችታችሁ ትወጣላችሁ። ስለዚህ አንድ ቪዲዮ ብታዩ አንድ ቪዲዮ ቢያንስ 15 ደቂቃ ወይም 30 ደቂቃ ቢሆን 3 ቪዲዮ ብታዩ 1 ሰዓት ከምናምን ነው የምታሳልፉት። ገብቷችኋል? ከዛ ሰልችቷችሁ ትወጣላችሁ ከዩቲዩብ። ነገር ግን ቲክቶክ ሲሆን ነገርየው ከባድ ነው። ትንሽ ሰከንድ ስለሆነች ስታሳልፉ ሌላ የሚያስቅ ሲመጣ፣ ስታሳልፉ ሌላ የሆነ ትምህርታዊ ነገር ሲመጣ፣ ስታሳልፉ የሆነ ድራማ ስታሳልፉ የሆነ አንዷ ስትመጣ፣ አንዱ ሲመጣ፣ አንዷን ደግሞ ስታዩ የሆነ እንደዛ ስትሉ 4 ሰዓት 5 ሰዓት 6 ሰዓት መጥፈት ትንሽ ስለሆነች ትንሽ ፈታ ብዬ እወጣለሁ ብላችሁ ገብታችሁ ማለት ነው። እና ቲክቶክ ስክሮል የምታደርጉ ሰዎች ጥንቃቄ አድርጉ። በዚሁ አጋጣሚ የምሬ ነው የምላችሁ። ዝም ብላችሁ አስተውላችሁ እዩ። አለበለዚያ ደግሞ ሴቲንግ ላይ ገብታችሁ ዎች ሂስትሪያችሁን እዩ። ምን ያህል እንዳያችሁ፣ ምን ያህል ሰዓት ቲክቶክ ላይ እንደቆያችሁ ይነግራችኋል ራሱ ቲክቶክ። እኔ በጣም ደንቆኛል። አንዴ ዝም ብዬ ፈታ ልበል ብዬ ገብቼ ዝም ብዬ ሳሳልፍ በጣም ረጅም ሰዓት ቆየሁና ቼክ ሳደርግ 4 ሰዓት ምናምን 4 ሰዓት የቆዩ አልመሰለኝም። እውነት ለመናገር እንደው በቃ 30-15 ደቂቃ ድረስ የቆየሁ ነው የመሰለኝ። ምንም ሳይሰማኝ በቃ ስስቅ ስገለፍጥ የሆነ ነገር ሳይ ደግሞ ስታዘው ደግሞ አንዴ እንዲህ ስል አንዴ ሳዝን አንዴ ስስቅ 4 ሰዓት ሙሉ ቲክታክ ላይ ቁጭ። ገብቷችኋል? ምን ያህል ጊዜያችሁ እንደሚገላችሁ ወይም ደግሞ ምን ያህል ጊዜ እንደሚያጠፋባችሁ። ኢንካም ብታገኙበት እንኳን እሺ፣ ላይቭ ላይ ቁጭ ብላችሁ ገንዘብ ብታገኙበት ኦኬ። ገንዘብ ሳታገኙበት 4 ሰዓት ማጥፋት በጣም አሳ ነው እና ጥንቃቄ አድርጉ። በዚሁ አጋጣሚ ኑሐሚን
እየሮጠ ነው። አሁንም ተመችቶኛል። እኔ ፍጥን ያለ ነው። ነገር ማሳደር አያውቁም። ነገር ማደር የለም። ፊት ለፊት ነው በቃ ግጥም የዘመኑ ሰው ማለት ነው ጋይስ። ለማንኛውም በጣም ወዳቸዋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። በቀጣዩ ክፍል እንገናኛለን። ፒስ። እያለቀ ነው በሉ፣ እያለቀ ነው በሉ። ታሰረ። ወይኔ ምናሴ አንተን ብሎ ምናሴ አጠፋ። ጭራሽ አሁን ሀናን እንትን አደረገ በቃ። ምክንያቱም ሀና ላገኘ ምናምን አይነት ነገር አምጥታ ስለነበር ሀናን ነው በቃ እንትን ያለው እና ትንሽ ሆነ የሚያሳዝን አይነት ነገር ነበር የተፈጠረው። ግን ደግሞ ተምቹ በጣም ተመችቶኛል ማለት ቆራጥ ነው በቃ ላመነበት ነገር በጣም ቆራጥ ልጅ ነው እና እስር ቤት ቤቴ ነው ብሎ እዛ መጠበቁ በጣም ተመችቶኛል። ግን ለሀና ጥሩ አይሆንም። መናገር ነበረበት፣ ቢያንስ ለሀና መናገር ነበረበት። እና በቀጣይ ክፍል ምን የሚፈጠር ይመስላችኋል? ተምቹ እርግብ ያለችበትን ያውቃል ወይስ አያውቅ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰላም፣ እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ዛሬ የምጀምረው ኖላዊ ድራማ ሊያልቅ ነው። እውነት ወይስ ውሸት? ትዝ አለኝ ድሮ ትምህርት ቤት የምንማረው እጅ ወደ ላይ ቲሸርት እኔ ሁለት እጃችን እንዲህ እያደረገ ወይኔ ድሮ። እስኪ እንደኔ ያደረገ ጋይስ ሚስ ምናምን። የዘንድሮዎቹ ደግሞ ሚ ምናምን እጅ አያነሱም። ሚትሽር ሆነ ሚትሽር እንደዚ አይነት ነገር ነው የሚሉት። የድሮዎቹ እጅ ወደ ላይ ነው፣ እጅ ወደ ላይ ከዛ እጁ እንዲንገጥ በቃ በጥፊ የምትማታ ነው ይመስሉ ጋይዝ። በቀደመ መልሱ ለማለት ያክል ነው። እኔ እንኳ አንዳንዴ ጥሳለሁ፣ መዝመር ጥሳለሁ፣ ልክ ፍሬን እንደበጠሰ መኪና በሉኝ። በቃ ለምን ድራማው ሊያልቅ ነው ወይ ብዬ እንደጠየቅኳችሁ ታውቃላችሁ? አንደኛ ተምቹ መያዙ፣ ሁለተኛ ደግሞ ወደ መጨረሻ አካባቢ ላይ ተደገመ አይደለ ድራማው። አልገባኝም። እንትኑን ለማስረዘም ነው ወይስ ደግሞ ድራማው እያለቀ መሆኑን ለእኛ ምልክት ለመስጠት ነው? እድሜውን ወይም ደግሞ ይሄ ድራማው ምንድነው የሚባለው ደቂቃውን ለማስረዘም ነው ወይስ ድራማው እያለቀ እንደሆነ ፍንጭ እየሰጡ ነው? ምን ታስባላችሁ? እንደገና ደግሞ አዲስ ተከታታይ ድራማ ሊጀመር ነው። አይታችኋል ብዬ አስባለሁ ማስታወቂያ ሆነ። ስለዚህ ይሄ ሁሉ ነገር አለ። እንደገና ደግሞ ሌላ አስጨምርላችሁ፣ ሀና ከክራር መቺው መሲንቆ መቺው ክራር መቺው ብቻ ደስ ያላችሁን በሉት ከእዝራ እየራቀች ነው። ያም ነገር ድራማው ወደ ማለቁ እንደሆነ ያሳያልና ለዛ ነው የጠየኳችሁ። እኔ የምለው በትላንትናው ክፍል ያልገባኝ ነገር ምን እንደሆነ ታውቃላችሁ? ወይዘሮ ሜላትና ወይዘሮ ባዩሽ ተካሰሱ። መጀመሪያም ተካሰዋል እኮ ድጋሜ ተካሰሱ። ተከሳሿ ከሰሰች ድጋሜ አይደለም። ከከሰሰች በኋላ እዛው መልሰው ደግሞ እርስ በርሳቸው መዋሸታቸው፣ ሁለቱም ዋሹ። ፖሊሷ ግን ይመቻት፣ ሁለቱም እንደዋሹ ገብቷታል። እና ይህም ነገር ድራማው እንዲያልቅ ወይም ደግሞ እያለቀ እንደሆነ ፍንጭ እየሰጠን ይመስለኛል። እናንተ ምን ትላላችሁ? እስኪ የትላንትናውን ክፍል እንዴት አያችሁት? እኔ እንደሆነ የትላንትናውን ክፍል ግራ ግብት ብሎ ነው ያዩት። እኔ ከዚህ ወደዚህ ግራ አጋቡኝ። ተምቹን የደበደቡት ልጆችም ደግሞ ጥሩ አልነበሩ እንዴ? ባለፈው አብረው ፈታ ሲሉ የነበሩ ልጆች እንዴ አሁን ተመልሰው እንደዚህ ያረከባሉ። ተምቹ ግን ፈሪ ነው አይደለም? አሲር ነው በቃ መተማመኛው። አሲር ከሌለ በቃ ሁሉም ነው የሚረግጠው አይደለ? ኧረ ተው ተምቹ ተው፣ ግን ተው። አሲር ምን ያህል እንደሚያስፈልግ አወቃ። አሁን ተምቹ የተሸሸገበት ምክንያት በጣም ገብቶኛል። ለምን ተሸሸገ የሚለው ነገር እኔ በጣም አስክቶኝ ነበረ። ለምን ከአሲር መሸሸግ ፈለገ? እሺ ሀና አሳልፋ ከሰጠችው አሲር አሳልፎ እንደማይሰጠው ያውቃል። ለምን አሲር መሸሽ ፈለገ? እሱ ብቻ ነው ያልገባኝ። እንደገና ደግሞ ተምቹ ሸሽ ማለት እውነታውን ሊያውቅ ይችላል፣ ወይም ደግሞ እርግብ ያለችበትን ቦታ ሊያውቅ ይችላል ብዬ አስባለሁ። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ በትናንትናው ክፍል በጣም አንገብጋቢ የነበረው ጉዳይ ያው ታውቁታላችሁ መቼ፣ እዝራና የሀና ጉዳይ ነው። ጭራሽ ሊደግመው ይሄ አይናውጣ አይናፋር አይደለም አይናውጣ እንዴ! ሌላ መግለጫ ምን አለ ጋይስ? እንደዚህ አይነት ወንድ ምንድን ነው ይባሉ? ይሄ እንዴ ሰውዬ አታፍረው እንዴ? ኧረ ተው እባክህ ተው። ረጋ በል ረጋ፣ ትንሽ ሰከን በል እንዴ! ፈጣጠንክ፣ ቸኮልክ እንዴ!
ትደርሳለህ። የት ሄድብሃል? ያንተው እኮ ነው። እንደነዚህ አይነት ወንዶች አቋም የሌላቸው ወንዶች፣ ወላዋይ ወንዶች፣ የምሬን ነው። በቃ የሆነ ነገር ብቻ ፈልጎ የመጡ ወንዶች ናቸው። እንደዛ ነው የሚሰማኝ። የምሬን ነው። እዝራ በጣም የሚወዳትና የሚያፈቅራት የወደፊት ሚስቱ አድርጎ የሚያስባት ሴት ብትሆን ሀና ለሱ በዚህ ጊዜ ውስጥ ሄጄ ካልሳምኩሽ አይልም። ሄጄ እንደዚህ ማስጨነቅ ውስጥ አይገባም። ገብቷችኋል አይደለ? አሁን እዝራ እያሳየን ያለው ባህሪ ምን አይነት ባህሪ ነው? ልክ እንደ ሰላም። አሁን ሰላም ይሄ ነገር ለእሷ ኖርማል ነው አይደለ? ምክንያቱም ብዙ ላይፍ ውስጥ ገብታ ምናምን ስላየችው፣ እሱም እንደዛ ነው። በቃ ኖርማል አድርጎታል ይህንን ነገር እና ከባድ ነው። እንደዚህ ከአንተ ጋር እንዴት ይዛለቃል? አይዘለቅም። እሷን ባታፍር እኛን አታፍርም እንዴ? ተመልካቾችን ተው እንጂ እኛ ተንከባክበን ይኸውላችሁ ጠፋ ማሪ ተንከባክበን አምጥተን ለአሴር እንዴ እስከዚህ ያስቀመጥነው እኮ ኤላን ያባረርነው እኮ አሴር ብለን ነው ሀና። ይሄን ሁሉ ነገር አድርገን አንተ መጣ ደግሞ እንዴ እሺ፣ እዛ ኑሃሚ ላይ እዛ ኤርሚ ነው ባርኮቴ ወስዶ እንትን አላል፣ ዝም አለ። ደግሞ እዚህ ጋር መጣ አንተም ከባድ ጨጓራችንን አቃጥሉን በዚህና በዚህ እየቀያየራችሁ። የምሬን ነው የምላችሁ። እንደው አሁንስ እኔ ከበደኝ። የምሬን ነው የምላችሁ። ብቻ አሳሳቢ ነው እውነት። እንደነዚህ አይነት ወንዶች ካገኛችሁ ሽሹ። ሲጀመር ሴቶቹም አይሸሹ። የዘንድሮ ሴቶችም እንደዚህ አይነት ነገር ነው የፈልጉት። ችግሩ እኮ እሱ ነው። ወንዱም ወዶ አይደለም። ምክንያቱም ሴቱም መቀየር ነው፣ ወንዱም መቀየር ነው። በቃ አንድ ቀን እሺ ትችዋለሁ። ሌላ የተለየ ነገር አለ ጋይስ የምትጨምሩልኝ? ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ምናሴ ቅድም አንስቼላችኋለሁ። ምናሴ በጣም አበሳጭቶኛል። ቢያንስ ቤት ማማከር ነበረበት። ከዚህ በፊትም ብያችሁ ነበረ፣ ይህንን ውሳኔ ብቻውን አይወስንም ምናሴ። ሄዶ ቀጥታ ፖሊስ አያመጣም። በዚህን ሰዓት ቤት ገብቶ ከሆነ ሰው ጋር ይወያያል ብያችሁ ነበረ። በእርግጥ ለመወያየት ሞክሯል። ሀና ነግሯል፣ ግን ሀና ጥላው ወታለች ምናምን። እሱም አንዱ ስህተት የሀና ነው ብዬ አስባለሁ። ብቻ ምናሴ ይህን ያህል ይሄዳል ብዬ እኔ አላሰብኩም። ዞሮ ድራማው ወደ ማለቁ ደርሷል እያልኳችሁ ነው። ያው እኔም ከዚህ በፊት ብያችሁ ነበረ፣ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ማለቅ የነበረበት ገና በፊት ላይ ነው። ከዚህ በፊት ተናግሬዋለሁ ይህንን ነገር ሊያልቅ እንደነበረም ተናግሬያለሁ። ከዛ ደግሞ እንደቀጠለ ተናግሬያለሁ። ከዛ በኋላም ደግሞ የተወሰኑ ክፍሎች እንደሚቀሩ አውርቻችኋለሁ እና አሁንም ደግሞ ሰሞኑን ድራማው በጣም እየተንዛንዛ ሲመጣ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እና እያንዛዛችሁት መጨረሻው እንዳታበላሹ ልክ እንደ ሀረግ የሚል ሀሳብ ሰጥቼ ነበረ። ሀሳቤ ተቀባይነት አግኝቷል። ስለዚህ ድራማው ሊቋጭ ነው ማለት ነው። ከዚህ በኋላ ብዙ የምንርቅ አይመስለኝም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። መልካም ጊዜ። ፒስ። መጀመሪያም እኮ እኔ ብዬ ነበረ ያለ አሴር አይሆንልሽም ሀኒቹ። አይ ደግሞ አላለችም። ምን እንዳትሉኝ ያለችውን በደንብ ሰምታችኋል። ይኸው ደስ ይበል። ተጣላ ከእዝራ ጋር ማለት ለእኔ ስትይ ነው የተጣላሽው? እስኪ ንገሪኝ። ለእኔ ብለሽ ነው ወይ? ያልተመቼ ነገር ስላለሽ ነው እንጂ ለእኔ ብለሽ ነው? አንዳንድ ሴቶች አላችሁ፣ ተው ብያለሁ። እንደዚህ አይነት ባህሪ ያለባችሁ ሴቶች ከሄዳችሁ በኋላ ተመልሳችሁ የምትመጡባት መንገድ፣ የምታመጧት ምክንያት ምን አለ ባትዋሹ። አንዴ ሳትፈልጉ ሄዳችሁ አይደለ? እዛ ጋር ሄዳችሁ ስላልተመቻችሁ እንደተመለሳችሁ እኮ ልቦናችሁ ያውቃል። እኛ ደግሞ በደንብ ይገባናል። ዝም ስለምንል በቃ እማናቅ ፋራ ይመስላችኋል አይደለ? ብዙ ጊዜ ወንዶች ማለት ነው ዝም የሚሉት እያወቁ ነው። የምሬን ነው የምላችሁ። እኔ ብዙ ጊዜ ዝም ብዬ ነገሮችን አሳልፌያለሁ እያወቅኩ እንዳላወቅኩ። ጅል የተባልኩበት ጊዜም አለ አስታውሳለሁ ከዚህ በፊት እና ይሄ ማለት እንትን ማለት አይደለም፣ አለማወቅ አይደለም። የምሬን ነው የምላችሁ። ያው ራሳችሁም ትታዘቡታላችሁ። የሆነ ጊዜ ላይ ብዙ ጊዜ ዝም የምትሉ ሰዎች አሸናፊ ናችሁ። የምሬን ነው። ተናግራችሁ
ሰውን ከምታናግሩ፣ ክፉ ከምትነጋገሩ ዝም ብትሉ ያ ሰው እንዴት ዝም ሊል ቻለ ብሎ የሚጨነቀው ጭንቀት ራሱ ልነግራችሁ አልችልም። ኧረ ሰላም አላልኳችሁም? እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አላችኋለሁ። ኖላዊ በትላንትናው ክፍል ተምቹና አሲር ይገናኛሉ ብለን አስበን ነበረ። በፍጹም አልሆነም፣ አልተሳካልንም። አሲር ያለበትን ቦታ እንዴት መገመት አቃተው? ማለት ከዚህ በፊት ከጓደኞቹ ጋር እንደነበረ ምናምን ያውቃል። እነዛ ጓደኞቹ ምናምን አብሮት እንደሚያሳልፍ ያውቃል። እና እነዛ ቦታዎችን ለምን አልፈለገም? ገብቷችኋል ላችሁ የፈለኩት ነገር እነዛ ቦታዎች ላይ ይገኛል ብሎ ለምን አላስብም? ምናልባት ከዛ ስለወጣ ወይም ደግሞ ከጎዳና ህይወት ስለወጣ እዛ ቦታ አይመለስም ብሎ አስቡ ይሆናል በሚለው እናልፋለን። በቀጣይ ክፍል ያገኘዋል ብዬ ነው ማስበው። ምክንያቱም ሀና ፍንጭ ሰጥተዋለች። ጎዳና ላይ ምናምን ታይቷል ካለች በቃ ሊገምት የሚችለው ከዚህ በፊት የኖረበት አካባቢ ወይም ደግሞ ያሳለፈበት አካባቢ ሄዶ ያገኘዋል ብዬ ነው የማስበው። ብቻ ቢገናኙ እኔ በጣም ደስ ይለኛል ከምላችሁ በላይ። እርግብ ግን ምን ወሰዳት? ምንድን ነው የሰለባት? እንዴ ትሰልባለች እንዴ ልጅቷ? እንዴ የምሬን እኮ ነው። በምን እንደምገልጸው እኮ ግራ ገብቶኝ እኮ ነው ጋይስ። እንዴ ወዴት እንደሄደች አናቅ፣ ምን ላይ እንዳለች አናቅ፣ እረፍት ትውጣ አናቅ፣ ትሙት አናቅ። ምን ውስጥ ያለችው እርግብ? ምን በላት? ምን ዋጣት? የት ነው ራሷን የሸሸገችው? እንደዚህ ይቻላል እንዴ ጋይስ? ኢትዮጵያ ውስጥ እንደዚህ ራስ መሸሸግ ይቻላል እንዴ? ኧረ ተው እንዴ ተው። ኧረ ፖሊስ እየፈለጋት፣ ሰው እየፈለጋት፣ ባዩሽ እየፈለገቻት፣ ስንት ሰው ነው የፈልጋት እርግብን። እንደዚህ የተሸሸገችበትን ቦታ እኔ ለማወቅ በጣም ጓጉቻለሁ። እንደኔ ጓጓችሁ ሰዎች ካላችሁ ቶሎ በሉ አምጡልኝ በሉ ኮሜንት ላይ እርግብ ትመለስ በሉ። እርግብ ይመቻት፣ ግን ጠፋች አይደለ? በትናንትናው ክፍል በጣም ጎልቶ ሲታይ የነበረው የሀናና የአሴር ጉዳይ እንዲሁም ደግሞ የምናሴና የድንብላል ጉዳይ ነበር አይደለ? እስኪ ከነሱ ልጀምር፣ ምናልባት ትንሽ ያዝናኑን ስለነበረ። ምናሴ ቁጣ ላይ ትንሽ ይቀርሃል። እውነት አንተ በቃ መልካም ሆነ ብትቀጥል ነው የሚሻለው። ጭራሽ ማነቅም ጀመርሽ አባቴ። ኧረ ይቅርብሽ አንቺ፣ አያምርብሽም አያያዝሽ ራሱ ማለት ነው። ወንድ ልጅ እኮ ድሮኑ ከባድ ነው ማለት በቃ አለ አይደለ አለ። በዚህ መንገድ ባይሆን ደስ ይለኝ ነበረ። እኔ ለምን መደበቁን ለምን እንደፈለጉን ያልገባኝም። ምናሴ አሪፍ ምክንያት ይኖረዋል ብዬ ነው ማስበው የደበቀበት ምክንያት። ምክንያቱም ልጁን ከዚህ በፊት ስለሚያውቀው ወይም ደግሞ የአሴር ጓደኛ እንደሆነ ካወቀ ወይም ደግሞ እንደዛ መሆኑን ካወቀ እንዳይታሰር አስቦ ነው ማለት ነው። ስለዚህ ከሁለት ሀሳብ ሆኖ ነው ማለት ነው ልጁ ለመናገር የፈራው እንዲሁም ደግሞ እንደዚሁ ባህሪ የተቀያየረው በሚለው እናልፋለን። ነገር ግን ቢያወያይና ቢወያዩ አሪፍ ነበረ። ሀናም እሱን እንደሰማች በቃ ጥላ ሄዳ ወደ አሴር፣ እሷም ምክንያት አገኘች እንዴ ምክንያት አገኘች። ቆይ ወደ እሷ መለሳለሁ። ድንብላል ፎንቃ ገብቶላታል አይደለ ጋይስ? ገብቶላታል። በደንብ ነው ይገባላት፣ በደንብ ማለት ነው። ጭራሽ እንትና ሲሄድ እንትን ይሄዳል ምናምን ጀመረች አይደለ? እጅ መሳም ምናምን ጀመረች። ጥሩ ነው እኮ እጅ መሳም ጥሩ ነው፣ ደስ ይላሉ። ግን ብቻ አንድ ላይ ቢሆኑ እኔ በጣም ደስ ይለኛል፣ ከምንም በላይ ከምላችሁ በላይ። ከዚህ በፊትም ሪከመንድ አድርጌያቸዋለሁ። ብዙ ጊዜ በተደጋጋሚ ተናግሬያለሁ። ከተገናኙ ዕለት ጀምሮ ነው እንደዚህ ያልኳችሁ። ኪችን ውስጥ ደንግጦ የገባ ጊዜ ተምቹ የዛኔ ነበር ያልኳችሁ እነዚህ ሁለቱ ልጆች ወደፊት ፍቅረኛሞች ይሆናሉ ብያችሁ ሪከመንድ አድርጌላችሁ ነበረ። በደንብ ደግሞ እርግጠኛ የሆንኩት መቼ እንደሆነ ታውቃላችሁ? ድጋሜ እሷ ጋር ሄዶ ስጦታ ይዞላት የሄደ ጊዜ። ገብቷችኋል አይደለ? ከሀና ስላስመለጥሽኝ ብሎ ስጦታ ይዞላት የሄደ ጊዜ በቃ እነዚህ ልጆች ፍቅረኛሞች ይሆናሉ ብዬ ደመደምኩኝ ማለት ነው። የዛለትም በድጋሚ ነበር የተናገርኩትና እስኪ እናንተ አሁንስ ምን ይመስላችኋል? ወደዛ ይሄዳል ወይስ ደግሞ እርግብ ትመለስ ይሆን? ምን ትላላችሁ? መቼም እንደዛ እንትን ብለው ከእርግብ ጋር ይሆናል ብዬ አላስብም። ምክንያቱም የማይነገር አማርኛ ነው የተናገረችው። ገብቷችኋል? ሸከከኝ አይደለ? ከአንተ ጋር ስለተኛው ራሱ ሸከከኝ ምናምን የሆነ የማይባል አማርኛ፣ በቃ ጥቅመኛ የሆነች አይነት ሴት ስለሆነች ከዚህ በኋላ ከእሷ ጋር ይሆናል ብዬ አላስብም። ከድንብላል ጋር ቢሆን እኔ በጣም ደስተኛ ነኝ። የእናንተን ሀሳብ ግን ኮሜንት ላይ ያስቀምጡልኝ። ወደ ሀና ልሂድ።